ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ሉአማ ታክልቲ ነኝ። በቅድሚያም አርዕስተ ዜና። ጋዜጠኛ ተስፋለም ወልደየስ ከእስር ተፈቷል። በትግራይ ክልል መቀለ ከተማ ከትላንት ጀምሮ ወደ ቀድሞ ቀያችን መልሱን በማለት ተፈናቃዮች ሰልፎችን ማካሄድ ጀምረዋል። የእስራኤልን ከባድ የተባለ ጥቃት ተከትሎ ኢራን የአስቸኳይ ጊዜ አዋጅ አውጃለች። አብራችሁን ቆዩ። ኢትዮጵያን ኢንሳይደር የበይነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ዛሬ አርብ ሰኔ 6 ቀን 2017 ዓ.ም ከእስር ተፈቷል። ጋዜጠኛ ተስፋለም ከእስር የተፈታው ሰኔ 3 ቀን 2017 ዓ.ም በአዲስ አበባ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት በተጠበቀለት የ15,000 ብር ዋስትና መሆኑ ታውቋል። ምንም እንኳን የእስር ፍርድ ቤት የዋስትና መብቱን የጠበቀለት ቢሆንም ሳይፈታ ሰንብቷል። መርማሪ ፖሊስ በፍርድ ቤቱ ትዕዛዝ ቅር በመሰኘት ለይግባኝ ሰሚ ፍርድ ቤትና ለሰበር ሰሚ ችሎት ያቀረበው የይግባኝ አቤቱታ ውድቅ ተደርጎና የተሰጠው ህገ መንግስታዊ የዋስትና መብቱ ጸንቶ እንዲለቀቅና ከእስር እንዲፈታ የተሰጠው የፍርድ ቤቶቹ ትዕዛዝ ሳይከበር በመቆየቱ ምናልባትም ጉዳዩ ወደ ፌዴራል ፍርድ ቤት ይዞራል የሚል ስጋት ተፈጥሮ ነበር። እስከ ትላንት ሰኔ 5 ቀን 2017 ዓ.ም ድረስ በሶስት ፍርድ ቤቶች የዋስትና መብት የተፈቀደለት ጋዜጠኛ ተስፋለም የአዲስ አበባ ከተማ አስተዳደር ሰበር ሰሚ ችሎትም በትላንትናው ዕለት በዋስ ተለቆ ጉዳዩን እንዲከታተል የወሰነ ሲሆን ዛሬ ረፋድ ጋዜጠኛው ከእስር ተለቋል። የፍርድ ቤት ትዕዛዝን በመተላለፍ ከእስር ሳይለቀቅ መቆየቱ እንደ ህገወጥ እስር እንደሚታይ ጠበቃው ለሪፖርተር ገልጸው እንደነበር ይታወሳል። ከ2 ዓመታት በላይ በተካሄደው ጦርነት የተፈናቀሉ ዜጎች በትግራይ ክልል መቀለ ከተማ ከትላንት ጀምሮ ወደ ቀድሞ ቀያችን መልሱን በማለት ሰልፎችን ማካሄድ ጀምረዋል። ሰልፉን ያካሄዱት ተፈናቃዮች ምዕራብ ትግራይ ከሚባለውና የይገባኛል ጥያቄ ከሚነሳበት አካባቢ ሲሆን ለ5ኛ ዓመት ክረምትን በድንኳን አናሳልፍም፣ ይበቃል፣ ወደ ቀያችን መልሱን የሚሉ ድምጾችን በጊዜያዊ አስተዳደሩ ፕሬዝዳንት እንዲሁም በህወሓት ጽህፈት ቤቶች በመሄድ አሰምተዋል። በመጠለያ ጣቢያ ውስጥ ወደ 5 ዓመት ገደማ መቆየታቸውን የሚገልጹት ተፈናቃዮቹ የሚጠለሉባቸው ድንኳኖች ካለመቀየራቸው ባሻገር በረሃብና በሽታ የሚሞቱ ተፈናቃዮች ቁጥር እየጨመረ በመምጣቱ ሰልፍ ለመውጣት መገደዳቸውን ለሪፖርተር ገልጸዋል። በወቅቱም ፕሬዝዳንቱ ሊያናግሯቸው እንዳልቻሉና ምክትል ፕሬዝዳንቱ አቶ አማኑኤል አሰፋ ግን ከፌዴራል መንግስት ጋር ንግግር እየተደረገ እንደሆነ በመግለጽ ተስፋ ሰጥተውናል ብለዋል። ያሉበትን ሁኔታ ሲያብራሩም የጸጥታ ችግር ቢኖርም ብንሞትም ይመልሱን፣ ከዚህ የማይሻል የለም ሲሉም ነው ምሬታቸውን ለሪፖርተር የገለጹት። ሁለት ጊዜ ነው ነበረ። ትናንትና ያው የጊዜያዊ አስተዳደር ቢሮ ሰልፍ ነበረ። ሰልፉ ወደ ቤት መልሱ ነው። እኛ መከራ ስቃይ ይበቃል። 5 ዓመት በትምህርት በችግር በመከራ ልጆች ሽማግሌዎች ጠቅላላ ህዝብ ስለመረረን አሁን ወደ ቤት መልሱ ጥያቄ እንደዛ ነበረ። ተስፋ ተሰጥተናል። አቶ አማኑኤል ቀኑ አልተነጠረም፣ ወራቱ አልተነጠረም። ዛውለን ምንም ለኛ መጥቶ ሊያስተናግደን ያልቻለን እሱ ፕሬዝዳንቱም የለውም አየር የሚያስተናግደን ሰውም የለም። ምክትሉ ወጥቶ ነበር ጨረሻ ላይ ማታ። ይሄንን እኔ አልጨርሸውም፣ በቃ እሱ ፕሬዝዳንት ነው የሚጨርሸው፣ እኔ የማውቀው ነገር የለም ብሎ ማታ ነው በቃ 12 ሰዓት እንደዛ አሰናበተን። በቃ በዛ ተሰናብተን መጣን እንጂ በጣም ያሳዝናል። እኛ ሰው እንዳልሆን እንስሳ ለራሱ እንስሳ ምግብ ሲፈልግ ውሃ ሲፈልግ ወደ ሰው ያለበት ቦታ ወይ ደግሞ ውሃ ወዳለበት ቦታ ነው የሚሮጠው። እኛ ይሄን ሁሉ ሂደን በዊልቸር የሄዱ ሰዎች ማየት ይቻላል። እዛ ራሳቸው ምተት ያለባቸው እዛ ቆም ማየት ይቻላል። ስንት ሽማግሌ እዛ ውሎ ግን ለሰው ብሎ እስካልወጣ ሰው መስሎ አልተታየ ነው። ሰላማው ነው። ፖሊስም ይሁን ምናምን ያው ሁሉ አንድ አካል ነው። በዚህ የተደረገ ነገር የለውም። የፕሬዝዳንቱ ሌላ ስራ ስለሄዱ ለመነጋገር አልተቻለም። ምክትሉ 10 ሰዓት በኋላ ነው የመጡ። ከ12 ጀምሮ ሰልፉ እየተደረገ ነው። ተነጋግረናል። በሰላም ነው የተፈጸመ። ሰልፉ ለአንድ ቀን አይደለም። እዚህ ከተመለሰ በኋላ ይቀጥላል።
ገና ነው። ቅርብ ጊዜ እንወስዳቸዋለን ብለዋል የሚል አንዲት ቃል ብቻ እሱ ተናግረዋል። ከዚህ ውጭ ግን እንደሱ በላቸው ነው ያለኝ። አንድ በቅርብ ጊዜ እንወስዳቸዋለን በላቸው ተብያለሁ ብሎ የተናገራት አንድ ቃል አለሽ። ብሱሩ ግን እኛም ያልነው ምንድን ነው ያ የማይበላ ተስፋ አያስፈልገንም። እኛ ውሰዱን፣ የእኛ ሀራ ቦታ የምትሉት ቦታ አድርሱን፣ በትራንስፖርት አድርጋችሁ አድርሱን። እንኳን ከሰው ጋር ከጅብ ጋርም አብረህ እንኖራለን። እነዚህ ከጅብ ጋር ነው የምናድረው። ከጅብ ጋር ማደር ለምደነዋልና ከነሱ ጋር ሄደን ቢፈልጉ ይገድሉናል፣ ቢፈልጉ ሰራተኛ አድርገው ያሰሩን። በቃ የኛ ሀራ መሬት የምትሉ ነገር ሸኙን፣ ትራንስፖርት ተባበሩን። ልትወስዱን እንደሆነ ውሰዱን፣ ማትወስዱን እንደሆነ ደግሞ በቃ ውሰዱን፣ ሸኙንና ያኛ ቦታ የምትሉት ቦታ እስከዛ ሸኙንና በዛ ሰው ካገኘና ይወስደናል፣ ካላገኘ ደግሞ እኛ የተጨፈጨፍነ ነው ወይ የፈለጉ ያደርጉንን ይሄዳለን ወደ ተወለድንበት ቦታ። ቀይ ማሽላው እሱ እየበላነ በአነ ግጥ ደግሞ በእውነቴ ነው ዶሮ አለኝ 1-3-4 ዶሮ አለኝ። እነሱም ሊበሉት አልቻሉ፣ እነሱም አይበሉትም። ግን እኛ ሰው ስለሆነ ያ እህል ተብሎ እስከመጣልን በቃ እሱ በልተን እያደርነ ነው። እሷም ለሷም 9 ኪሎ ናት፣ እሷም ለሷም 9 ኪሎ ናት። ለማንኛውም በዛ ግን አሁን ሰው እሱ በልቶ የማይሆን የማይበሉ ሰዎች ትናንትና በሲያም አንድ ሰው ሞቶብናል። ለውጥ መምጣት ይቀር ትንሽ መሰንዘር የለውም። አሁን ግን ህዝቡ ተስፋ ቆረጠ። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተፈናቃዮችን ወደ ቀድሞ ቀያቸው የመመለስን ጉዳይ ቅድሚያ ሰጥተው እንደሚሰሩ በተደጋጋሚ ሲገልጹ ቆይተዋል። የህወሓት ስራ አስፈጻሚ አባል ወይዘሮ ፈትለወርቅ ገብረ እግዚአብሔርም በትላንትናው ዕለት ከተፈናቃዮች ጋር ባደረጉት ውይይት በአቶ ጌታቸው ረዳ ይመራ የነበረውን ጊዜያዊ አስተዳደር አፈጻጸም የወቀሱ ሲሆን ተፈናቃዮችን መመለስ ያልተቻለው ምዕራብ ትግራይ በሚባለው አካባቢ ያሉ ታጣቂዎች አካባቢውን ለቀው ባለመውጣት ጣታቸው እንዲሁም በአማራ ክልል አስተዳደር ስር የተዋቀረው መዋቅር በፕሪቶሪያው ስምምነት መሰረት ባለመፍረሱ ነው ብለዋል። የፌዴራሉን መንግስት እየወቀስን ስንታገልለት የነበረው አቶ ጌታቸው ረዳም አዲስ አበባ ሄዶ ክሱን ወደኛ በማዞር ስህተቱን ለመሸፈን ሞክሯል ሲሉም ወርፈዋቸዋል። አቶ ጌታቸው አዲስ አበባ ሄዶ ከዚህ በኋላ የፌዴራሉን መንግስት አልወቅስም ብሎ ውንጀላውን ወደኛ ነው ያዞረው፣ ከኛ ጋር አልነበረም፣ እዚህ ሆኖ ተፈናቃይ ዜጎች እንዲመለሱ አልነበረም ሲሰራ የነበረው። አንዴ ሪፈረንደም ሊካሄድ ነው ይባላል፣ ሌላ ጊዜ ደግሞ አካባቢው በፌዴራል መንግስት ሊተዳደር ነው ይባላል። ብቻ ቅጥ አምባሩ የጠፋ ነገር ነው ሲሉም ተደምጠዋል። ናብ ምዕራብ ትግራይ ተመዛበል ህዝብና ከአቱ ዘይከአለ ኣብ ምዕራብ ትግራይ ዘሎ ዕጡቅ ክወፅእ ስለ ዘይከአለ ተመዛባሊና ክምለሰሉ ዝኽእል ኩነታት ስለ ዘይተመቻቸወ ኣብኡ ዘሎ ናይ ኣምሓራ ክልል ምሕደራ ክፈርስ ስለ ዘይከአለ በትውዕል መሰረት وحسن وحليون تمازابالينا ناب بربطو خملسلو زخيل كناتات فدرال منغستي خماچاچو يكالن እንዳበልና ንቃለሰሉ ዝነበርና ጌታቸው ነዲስ አበባ ኸይዱ ግን አነ ድሕር ሕዚ ንፌደራል መንግስት አይወቅስን ብናህና ምክንያትና ዘይአተናይሉ ትውንጀላ ናባና ገልቢጡ ወይ አይነበረን ያምሳል አብዚ ኮይኑ استمازابله ህዝብ ናበረበቱ ክምለስ አይኮነን ይሰርሕ ነይሩ ሓንሳብ ሪፈረንደም ክካየድ ይባሃል ሓንሳብ ምሕደርኡ ናብ ፌደራል ክኸውን ይባሃል ቅጥዓ መርፍኡ ዝጠፈው የክልሉ ሉዓላዊ ግዛት በህገ መንግስቱ መሰረት የሚነካ አይደለም ያሉት ወይዘሮ ፈትለወርቅ ሪፈረንደም ወይንም ህዝበ ውሳኔ ይካሄድ ቢባል እንኳን ራሱን የቻለ ህግና ስርዓት ያለው እንጂ ህገ መንግስታዊ ይዞታዎችን በወረራ መልክ ይዞ ማካሄድ አይቻልም ብለዋል። ክልሉን ሆነ ብሎ ለመቆራረስ የሚደረገውን ጥረት አንቀበለውም ሲሉም ነው የገለጹት። ጉዳዩን በሚመለከት ከአሜሪካ መንግስት ልኡካን ጋር ውይይት ማድረጋቸውን የገለጹም ሲሆን ዓለም አቀፉ ማህበረሰብ በሚያውቀው መንገድ ህገ መንግስታዊ ስርዓቱን ማዕከል በማድረግም ተፈናቃዮችን የመመለስ ስራ ተግባራዊ መደረግ የሚችልባቸው ሁኔታዎች ሊመቻቹ እንደሚገባ ጠቅሰዋል። ዜጎቹን በመመለስ ሂደቱ ግን ከዚህ ቀደም በጸለምት አካባቢ የተፈጠረው ሁኔታ በድጋሚ መፈጠር እንደሌለበትም አስምረዋል። በ2016 ዓ.ም መጨረሻ በጦርነቱ ተፈናቅለው በሽረና መቀለ አካባቢዎች ተጠልለው የቆዩ ተፈናቃዮች ወደ ጸለምትና አካባቢው የመመለስ ስራ ተጀምሮ የነበረ ቢሆንም በጸጥታ ችግር ምክንያት ተመላሾቹ ዳግም ለመፈናቀል መዳረጋቸውን የክልሉ ጊዜያዊ አስተዳደር መግለጹ ይታወሳል።
የእስራኤልን ከባድ የተባለ ጥቃት ተከትሎ ኢራን የአስቸኳይ ጊዜ አዋጅ አውጃለች። እስራኤል በኢራን የኒውክሌር ስፍራዎችና የጦር አዛዦቿ ላይ ያነጣጠረ ከፍተኛ ጥቃት መፈጸሟን የእስራኤል መከላከያ ኃይል አስታውቋል። እስራኤል ኢላማ ያደረኩት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙሃን ግን በቴህራን የመኖሪያ ቤቶችም ጥቃት ተፈጽሟል ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው በኢራን የፈጸመችው ጥቃት ኦፕሬሽን ራይዚንግ ላየን ወይንም የሚያንሰራራ አንበሳ ዘመቻ ሲሉ የጠሩት አካል ነው ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ዛሬ ማለዳ የፈጸመችው ጥቃት የኢራን የኒውክሌር መሰረተ ልማትና የባሊስቲክ ሚሳኤል ፋብሪካዎችን ለመጉዳት ያለመ እንደሆነ ጠቅሰው የኢራን ከፍተኛ የጦር አዛዦችንና የኒውክሌር ሳይንቲስቶች መገደላቸውን አረጋግጠዋል። እንደ የኢራን የመንግስት መገናኛ ብዙሃን ዘገባ መገደላቸው ከተረጋገጡት መካከል የኢራን አብዮታዊ ዘብ ኃላፊ ሁሴን ሳላሚና የሀገሪቱ ጦር ጠቅላይ ኢታማዦር ሹም ይገኙበታል። በተጨማሪም ለኢራን የኒውክሌር ማበልጸግ ትልቅ ድርሻ የነበራቸው የአቶሚክ ኢነርጂ ድርጅት ኃላፊ የነበሩት የኒውክሌር ሳይንቲስቱ ፍሬዱን አባሲም መገደላቸው ተገልጿል። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 ዓ.ም በቴህራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፈው ነበር። ጥቃቱን ተከትሎም ኢራን የአስቸኳይ ጊዜ አዋጅ ማወጇ ነው የተሰማው። ኢራን አሜሪካ የእስራኤልን ጥቃት ደግፋለች ስትል የከሰሰች ሲሆን የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው ሀገራቸው እንዳልተሳተፈች ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ጥቃቶቹ እንደሚፈጸሙ እንደሚያውቁ ነገር ግን ሀገራቸው እንዳልተሳተፈች ነው የገለጹት። እስራኤል ለፈጸመችው ጥቃት ከፍተኛ አጸፋ ከኢራን ይጠብቃታል ተብሎም ይጠበቃል። ይህ በእንዲህ እንዳለ እስራኤል ኢራን ላይ ከፍተኛ የአየር ጥቃት ከሰነዘረች በኋላ የድፍድፍ ነዳጅ ዋጋ 13 በመቶ ጭማሪ ያሳየ ሲሆን ከ2020 ዓ.ም በኋላ በቀን ውስጥ በዚህ ደረጃ ሲጨምር ከፍተኛው ነው ተብሏል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።